እሺ ወደ እንግሊዝ ፕሪሚየር ሊግ ሌላኛ አጠባቂ ጨዋታ እናመራለን። ለዛሬ ከመረጥናቸው ጨዋታዎች መካከል የለንደን ደርቢ አርሰናል ከክሪስታል ፓላስ የሚያደርጉት ጨዋታ የሚጠበቅ ነው። ይሄ ጨዋታ የፍቅር ጨዋታ ነው። ያው የ3 ነጥብ ሆነ እንጂ ለደጋፊዎቻቸው የፍቅር ጨዋታ ነው። ማለቴ በጣም በፍቅር ነው የሚቀበሏቸው። ኤምሬትስ ላይ የአርሰናል ደጋፊዎች የክሪስታል ፓላስ ደጋፊዎች ነገራቸው የክሪስታል ፓላስ ደጋፊዎች በጣም ጨዋ ናቸው። ብዙ ጊዜ አሁን ትልቅ ተጫዋች ሲለቅባቸው ለምሳሌ ኒውካስል ተመልከተ አይዛክ ሲለቅ እንዴት አይነት ከፍተኛ ተቃውሞ እንደነበረ አይጡሉ ያረጉት ሸርታቸው ላይ አይዛክ ራት ይያሉ ምናምን ብዙ ነገር አድርገውታል። ያ የተለመደ ነው ዓለም ላይ በርግጥ በጣም እንትን ያለ አይደለም ብዙ ክለቦች ላይ የተለመደ ነው። ግን በተቃራኒው ፓላሶች ኢዜን በፍቅር ነው የሸኙት። እናመሰግናለን ብለው በታሪካቸው ለመጀመሪያ ጊዜ ኤፍኤ ካፕ ዋንጫን አሳክቶላቸዋል። የኮሚኒቲ ሺልድ ዋንጫን አምጥቶላቸዋል። እና እንዲከፋው አልፈለጉም። በፍቅር ነው የሸኙት። ቢቆይላቸው እኮ ደስ ይላቸዋል። ግን በፍቅር ነው የሸኙት እሱን ክሪስታል ፓላሶች። ምንም አይነት ባርብለድ የለም። በቃ የመጥፎ ነገር የለም በሁለቱ ክለቦች መካከል። እና ከዛ በላይ ደግሞ ክሪስታል ፓላስ ብዙ ውለታ ሰርቷል። አንዴ ኢዜን ሰጥቷቸዋል። ቶተናም እየፈለገ ሌሎች ክለቦችም እየፈለገ ነው። ያው እሱ የተጫዋቹን ስሜት ለማክበር ሲሉ ኢዜን ወደ አርሰናል የላኩት። ከዛ ባለፈ ሊቨርፑል በዘንድሮው ዓመት እየበረረ ባለበት ሰዓት ላይ ፍሬን ያዙበት ክሪስታል ፓላሶች ናቸው። የመጀመሪያው ሽንፈት ከአራቱ ተከታታይ ሽንፈቶች ወይም ከሶስቱ ከዛ በኋላ ካጋጠሙት 3 ተከታታይ ሽንፈቶች በፊት የመጀመሪያው ሽንፈት በክሪስታል ፓላስ ሽንፈት ያስተናገረበት ነው። በዛ ላይ የቀድሞ ልጃቸው የሄሊንድ ውጤት የሆነ ኢዲ ኒኪታ ነው ያሸናፊነቱ አንጎል በካውንተር አታክ መጥቶ ያገባው። እና በቃ ደስ ብሏቸው የሚቀበሉት ነው የአርሰናል ደጋፊዎች። ቀደም እንዳልኩት ባለ ውለታ የሚለውን ዘፈን እየዘፈኑ ጭምር ውለታሽ አለብኝ የሚለውን እንትን አበሻ ቢሆኑ ውለታሽ አለብኝ የሚለውን ዘፈን በስፒከር ከፍተው መቀበል ነበረባቸው። እና የጨዋታ በጣም ይጠበቃል። አርሰናል 7 ተከታታይ ድሎች አስመዝግቧል። 7 ተከታታይ ድል ከሊቨርፑሉ ሽንፈትና ከስቲያቸው ውጤት በኋላ በሙሉ በ3 ነጥቦች የታጀቡ ጉዞዎች ናቸው እያደረገ የሚገኘው። በተቃራኒው ክሪስታል ፓላስ 3 ተከታታይ ማሸነፍ አልቻለም። 3 ተከታታይ ጨዋታዎችን ማሸነፍ አልቻለም። ትናንትም በዩሮፓ ሊግ ያልተጠበቀ ሽንፈት ነው። ትናንቱ ደግሞ ላራንካ የቆጵሮስ ክለብ ነው 5ኛ ደረጃ ላይ የሚገኘው በቆጵሮስ ክለብ ራሱ ላራንካ በሱ ነው የተሸነፉትና አነጋጋሪ ነበረ። በነገራችን ላይ አርሰናል 3 ተከታታይ በፕሪሚየር ሊጉ ኢላማን የጠበቀ ሙከራ የማይሞክርበት ከሆነ 2014 ላይ ዜጎቹ ማንቸስተር ሲቲዎች ያስመዘገቡትን አስገራሚ ቁጥር መጋራት ይችላል። በዌስትሃምና በፉልሃም ጨዋታ ላይ አንድም ኢላማን የጠበቀ ሙከራ አልተደረገበትም። በርግጥ በአትሌቲኮ ማድሪድ ጨዋታ ላይ አንድ ለማለት ግን ይከብዳል። እሱ ኢላማ ከጎን ነው የተመጣው ስለያዘው ሊሆን ይችላል። እና ያው ቢያልፈው ጎል ይሆናል ነው ኢላማን የጠበቀ ግን ለኢላማን ለጠበቀ ሙከራ እንደው አንዳንዴ አመዘጋገቦቹ ይሄ ሳብጀክቲቪቲ ስላላቸው ነው እንጂ ከባድ ነው። ዝሮ በፕሪሚየር ሊግ አሁንም ታሪክ መስራት ይችላል። ክሪስታል ፓላስ ጋር እሁድ በሚከናወኑ ጨዋታ ላይ አርሰናል ጎል የማይቆጠርበት ከሆነ ሙከራ የማይሞክርበት ከሆነ ኢላማውን ያልጠበቀ ሊሞክር ይችላል። አዲስ ታሪክ ይሰራል። የሲቲዝኖች የዜጎችን ታሪክ መጋራት የሚችልበት ጨዋታ ይሆናል ተብሎ ነው የሚጠበቀው። በነገው ጨዋታ ላይ በእሁድ ጨዋታ ላይ አርሰናል ካላፊዮሪን ብቻ ሊቀይር ይችላል ተብሎ እየተገመተ ያለው ከአትሌቲኮ ማድሪዱ ያላለባዶ ድል በማይል ሉዊስ ኬሊ ቦታ ሪካርዶ ካላፊዮሪን ይዞ እንደሚገባና ጋብሪኤል ማርቲኔሊ ቦታውን የማስቀጠል እድሉ ሰፊ ነው እየተባለ ነው የሚገኘው። ጋብሪኤል ማርቲኔሊ ያው ትሮሳርድ ነው ፕሪሚየር ሊጉ ላይ እየተጠቀሙ ያሉት። ሻምፒዮንስ ሊጉ ላይ ማርቲኔሊ ነው እየተጠቀሙ ያሉት። ያስማማሉ አይከፋ። ማርቲኔሊ በቋሚ 11 የመጀመር እድል ይኖረዋል ኤምሬትስ ላይ የሚሉ ሐሳቦች ከፍ ተብሎ እየተሰሙ ነው የሚገኙት። ያው ኢዜ ቀልብ የሚስበው የተጫዋች ነው። የኦሊቨር ግላስነርን ሐሳብ በደንብ የሚያቅ ለአርሰናል ለመጫወት ብቻ ሳይሆን ብዙ ሐሳቦችንም ለሚካኤል አርቴታ የሚያካፍላቸው ነው የሚሆነው። እርግጠኛ ነኝ ታክቲካል ስራዎችን ሲሰሩ ሐሳብ እንዲሰጥ የሚጠይቁት እሱን ብቻ ነው። እንዴት ይሄን ቡድን አሸንፈው የሚል ጥያቄ አንስተው መልሱን መልስልኝ የሚሉት ኢዜን ብቻ ነው። ምክንያቱም የቤቱን ገመና ጓዳ ጎድጓዳውን ያውቀዋል እና ኢዜ ለዚህ ጨዋታ ወሳኝ ነው ተብሎ ታምኖበታል። ቅድም ለማንቸስተር ዩናይትድ ድል ነገ ብራያን ምቡሞ ወሳኝ ነው እያልን ነበር። ለዚህኛው ጨዋታ ደግሞ ኢዜ በጣም ወሳኝ ቅመም ይሆናል ተብሎ ይጠበቃል። በርግጥ
ማርቲን ኦዴጋርድ ከተጎዳ በኋላ ይህንን ቦታ በትክክል ሸፍኖ ከፍ ወዳለ ደረጃ ደርሷል ተብሎ ተገምቶ ነበር። ከኦዴጋርድም ከፍ ባለ ላቅ ባለ ደረጃ ግን እስካሁን ራሱን ማሳየት አልቻለም። ጥሩ ነው መጥፎ የሚባል አይደለም ፐርፎርማንሶቹ በየጨዋታው ግን በቂ አይደሉም ከሚጠበቅበት ነገር አንፃር። ለምሳሌ በፉላሙ ጨዋታ ላይ ፖል መጥቶበታል። በአትሌቲኮ ማድሪድ ጨዋታም ፖል እድለኛም አይደለም አንዳንዶቹ ላይ ግን ይሄ በጣም የምጠብቀው ቶሎ ክሬቲቪቲው ከፍ ያለ ለዮኮሬሽ የሚገራርሙ ሰንጣይ ኳስ የሚሰጥ ለነሳካ ምናምን የሚያረጋ አይነት ተጫዋች ነው የምጠብቀው ይዜን ስታስበው በፓላስም ከነበረው አስደናቂ እንቅስቃሴ አንፃር ግን ትንሽ ያልተላመደባቸው ነገሮች እንዳሉ ትረዳለህ። የፊትነስ ችግር አታነሳበት ምክንያቱም ቅድመ ዝግጅት አላመለጠው ሙሉ ተጫውቶ ነው የመጣው በክሪስታል ፓላስም ግን ይሄ ኬሚስትሪው አልተዋደም ይዜ ላይ የተወሰነ ያለመዋሃር ነገሮች ይዜ ላይ ተመለከታልና እሱንም የሚያስተካክልበት ጨዋታ እንደሚሆን የነገው ጨዋታ የእሁድ ጨዋታ ይጠበቃል። አርሰናል የሊጉ መሪ ሆኖ በታሪኩ 7 ጊዜ ጨዋታዎችን አድርጓል። የሊጉ መሪ ሆኖ በእነዚህ ጊዜያቶች የተሸነፈው 2 ጊዜ ብቻ ነው። የሊጉ መሪ ሆኖ ባደረጋቸው 7 ጨዋታዎች 2 ጊዜ ብቻ ነው የተሸነፈው። በዘንድሮው የውድድር ዓመት ጥቂት ሙከራዎችን ያስተናገደ ቡድን አርሰናል ነው። ብዙ ሙከራዎችን የሞከረ ቡድን ደግሞ ክሪስታል ፓላስ ነው። አርሰናል 65 ሙከራ ተደርገውበታል። ትንሽ ነው። 18ቱ ኢላማቸውን የጠበቁ ናቸው። 3 ጎል ብቻ አስተናግዷል አርሰናል እና በሊጉ ዘሊስት ነው ዝቅተኛው ነው። አርሰናል ኒውካስትል ዩናይትድ ዝቅተኛው ነው አርሰናል በዚህ ቁጥር። ብዙ ሙከራዎችን በማድረግ ደግሞ ክሪስታል ፓላስ አንደኛ ነው። ክሪስታል ፓላስ 43 ሙከራዎችን በማድረግ አንደኛ ደረጃ የተቀመጠ ቡድን ነው። 33 የጎል እድሎችን በመፍጠር አንደኛ ነው። በዚህም በሁለቱም የጎል እድል በመፍጠር በመሞከር ነገር ግን ክሪስታል ፓላስ ደግሞ በተቃራኒው የተፈጠሩ ያለቀላቸውን የጎል እድሎች ባለመጠቀም የሊጉ ውራ ቡድን ነው። መጨረሻ ላይ ነው ያለው። 22 ያለቀለት እድል አግኝተው አልተጠቀሙበት። ማቴታ ማት ነው የሆነባቸው። ጥሩ ነው ጥሩ ተጫዋች ነው ግን ደግሞ ይስተዋል እጁን ምግብ እየበላ እጁን ባፉ ሊስት ይችላል አይደለ? እንደዛ በለው እንደዚህ ዛኔ ያል ስሜት ያለው ነው ማቴታ። ጠቃሚ ተጫዋች ነው ጥያቄ የለው ግን አብዛኛው ይመስለኛል እንደው ከ22ቱ 18 19 የማቴታ ይመስለኛል ስገምተው። ሚስታቸው ኳሶች ለማመን የሚከብዱ ናቸው። ማቴታ እና ላይ ደግሞ ድንገተኛ ጎሎችም ሲያስቆጥር ታያለህ። ግን ወሳኝ ተጫዋች ነው። በተለይ ከኳስ ውጭ ያለው እንቅስቃሴ ላይ እንደ የኮሬሽ አይነት ባህሪ ያለው የሚያስጨንቅ ተከላካይ ነፃነት የማይሰጥ አይነት ተጫዋች ነው ማቴታና እነዚህ ሁለት ቁጥሮች ናቸው የሚገናኙት። የሊጉ ጠንካራ ተከላካይ የሊጉ በተሞካሪ የሊጉ ምርጥ ተከላካይ አስደናቂ ቁጥር ወይም የመጨረሻው በሙከራም በምንም የመጨረሻ የሆነ ቡድን ወይም ደግሞ ብዙ ሙከራ ያልተሞከረበት ቡድን የሆነው አርሰናል ብዙ ሙከራ ከሞካሪው ክሪስታል ፓላስ ጋር ነው የሚጫወት። ስለዚህ ይሄን ማኔጅ ማድረግ ያስፈልጋል። አርሰናል አታገባ ብረት ነው ይሰለቻል። በአርሰናል እንግዲህ ባለፉት 8 ጨዋታ በ6ቱ የቆመ ኳስ አስቆጥሯል። በ6ቱ ጨዋታ ላይ ከ8 ጨዋታ በ6ቱ የቆመ ኳስ አስቆጥሯል። በአጠቃላይ በዘንድሮው ውድድር ዓመት 10 የቆሙ ኳሶችን ሲያስቆጥር 7ቱ ኮርናዎች ናቸው። ይሄ ማንም የለው በዘንድሮው ውድድር ዓመት በዚህ ልክ አንድም ክለብ የለው እና ይሄ ጠንካራው ፓርቱ ነው። አርሰናል ሌላ በኦፕን ፕሌይ ማስቆጠር ካቃተው አዳፍቶም ማፋሽቶም በቆመ ኳስ ያገባባል። ግን በተመሳሳይ ክሪስታል ፓላስም በተለይ የሶስቱ ተከላካዮች ጥምረት በጣም ድንቅ ነው። ሪቻርድስ ላክሮና ማርጌሂ ጥሩ ጥምረት ነው ያላቸው። በሊጉ ካሉ ተከላካዮች የሚተናነሱ አይደለም። ከብዙዎቹ ቡድኖች የሚተናነስ ተከላካይ የላቸው። ጠንካራ ነው ተከላካዮቹ በጣም የክሪስታል ፓላስ ተከላካይ በአርሰናል ደረጃ የምናስቀምጠው ባይሆን እንኳን በደረጃ ሰንጠረጁ ሁለተኛ ሶስተኛ በቃ አራተኛ ምናምን የምታስቀምጠው አይነት ተከላካይ መስመር ያለው እንደውም ከአርሰናል ቀጥሎ የዚህ የተጫዋቾቹ የአቅም ደረጃ ስታየው የራቀ አይደለም። ብዙ የተከላካይ መስመር ጥንካሬያቸው ላክሮ በጣም ጠንካራ ፈረንሳዊ ተከላካይ ነው። ማርጌሂ በሊቨርፑል ሲፈለግ የነበረ
አሁን እነ ማድሪድ እነ ባርሴሎናን ጨምሮ እየፈለጉት የሚገኝ ተጫዋች ሪቻርድስ በጣም ድንቅ ተከላካይ ነው እና እነዚህም ማለፍ ይጠብቃል ስለዚህ ብዙ ስራ ከቪክቶር ኮርሽ ይጠበቃል ብዙ ስራ ይጠበቃል ተከላካዩን ማጫነቅ ብዙ ጎል የሚጠበቀው በእሁድ ጨዋታ ላይ እኔ ከሳካና ከማርቲኔሊ ከሳካና ከትሮሳር ዳላያም ኳላ ከሚነሱት እንደ ኢዜድ ክላን ራይስ አይነት ተጫዋቾችና ከቆሙ ኳስ የሚጠቀሙት እነ ጋብሪኤል ማጋሌሽ ትገምታለህ ከቪክቶሪ ባለፈው አትሌቲኮ ማድሪድ ጋር ሲጫወት በግልጽ ነው ያስቀመጠው የኮረሽ ጎል የሚያስቆጥርበት ጨዋታ ነው ብለናል የክሪስታል ፓላስ ጨዋታ ግን አይመስለኝም ለየኮረሽ ከባድ ጨዋታ ነው ናይ ላስቆጥር ይችላል እሱማ ጨዋታ እኮ ነው ይሄ ስታቲስቲካል የሆኑት ነው ወይም ደግሞ ይሄ ቅድመ ትንታኔው ቅድማስ እንትኖቹን ነው የቡድኑን ስትራክቸር እና የተጫዋቹን አጫወት አይተ ፕሪዲክት የምታረገው ነገር አንፃር እንጂ እሱማ ሊያስቆጥር ፔናልቲም ሊያስቆጥር ይችላል ምንም ጥያቄ የለውም እሱ ግን ፕሮባቢሊቲውን ከማንሳት አንፃር ነው ፕሪኮንዲሽኑ በአርሰናል ማሊያ እስካሁን ድረስ ጎል ባስቆጠሩባቸው ጨዋታዎች ጎል ባስቆጠረባቸው ጨዋታዎች በሙሉ አርሰናል ተሸነፈው የጋብሪኤል ማርቲኔሊ ነው ትልቁ ቁጥር 38 ጨዋታዎች ላይ ጎል አስቆጥሮ በ38ቱም አርሰናል ተሸነፈ ከዛ ቀጥሎ ፋብሪጋስ 32 ፖል ሜርሰን 27 አራተኛው ትሮሳርድ ነው ባለፈው ፉላም ላይ ብቸኛውን ጎል እሱን ያስቆጠረላቸው ትሮሳርድና ማርቲኔሊ ጎል ካስቆጠሩ አርሰናል ቢያንስ አንድ ነጥብ ኮንፊርም ነው ሁለቱም ባስቆጠሩባቸው ጨዋታዎች አርሰናል ተሸንፎ ያውቃል ስለዚህ ማርቲኔሊ ተሰለፈ ትሮሳርድ እንግዲህ በእሁድ ጨዋታ ላይ ወሳኝ ሚና ይኖራቸዋል ተብሎ የሚጠበቁ ተጫዋቾች ናቸው ክሪስታል ፓላስ ያው ተከላካዩ ስማቸው ትልቅ ቢሆንም እንደተጠቀሰ ነው ነማርጋይ ላክሮ ሪቻርድስ ብንልም ግን በሰባት ጨዋታ አንድ ክሊን ሺት ብቻ ነው ያለው አንድ ክሊን ሺት ብቻ ነው ያለው በሰባት ጨዋታ አርሰናል በ8 ጨዋታ 5 ክሊን ሺት አለው በፕሪሚየር ሊግ እነሱ ነው በሰባት ጨዋታ አንድ ክሊን ሺት ነው በሰባቱ ጨዋታ 6 ላይ ጎል ተቆጥሮባቸዋል እሱም ብቻ አይደለም በአርሰናል ጋር ባረጓቸው 6 ጨዋታዎች 5ቱን ተሸንፈዋል 5ቱን ተሸንፈዋል ነገር ግን ቅድም ያነሳነው ዣን ፊሊፔ ማቴታ ለንደን የሚመቸው አይነት ተጫዋች ነው በለንደን በመጣባቸው ወይም ባረጋቸው ጨዋታዎች በ9 ጨዋታ በተከታታይ ባረጋቸው ለንደን ላይ በተደረጉ 9 ጨዋታዎች በ8 ጎል አስቆጥሯል በ8 ጎል ማስቆጠር ችሏል እና የጨዋታ በጣም የተጫዋች ከሚጠበቁ ተጫዋቾች መካከል የምጠቅሰው ነው በነገራችን ላይ ክሪስታል ፓላስ ባለፉት 14 ጨዋታ አርሰናል ጋር 14 ጊዜ ተገናኝቶ ብቸኛ ያሸነፈው አንድ ጊዜ ብቻ ነው ለዛውም ከ6 ዓመታት በፊት 2019 ላይ የሮይ ሆርሸኑ ቡድን 3-2 አርሰናል ያሸነፈበት ጨዋታ ነው ከዛ ወዲህ ማሸነፍ አልቻለም 14 ተከታታይ ጨዋታ አላሸነፈ ቁጥሮች አርሰናል በደንብ ያደላሉ የሁለቱም ግንኙነት ስንመለከት ነገር ግን ክሪስታል ፓላስ 19 ተከታታይ ጨዋታ ሳይሸነፍ የቆየ ቡድን ነው ባለፉት 3 ተከታታዮች ድል ያርግ እንጂ ቀላል ቁጥር አይደለም ዝም ብሎ የመጣ አይደለም በስራ የመጣ ነው የኦሊቨር ግራስነር ቡድን ኢዜ ከወጣ በኋላ የርሚ ፒኖ የኢዜን ቦታ በአግባቡ እየሸፈነ የሚገኝ ተጫዋች ነው በጣም ጥሩ ብቃቱን በየጨዋታው እያሳየ ነው የሚገኘው የርሚ ፒኖ በሚገባ የኢዜን ቦታ በአግባቡ ሲሸፍን እየተመለከተ አርሰናል ሊጠነቀቃቸው ከሚገቡ ተጫዋቾች መካከል የርሚ ፒኖ አንዱ ነው ጉድ ይሰራል በጣም ፈጣን ተጫዋች ነው ቴክኒካሊ በጣም ጊፍትር ነው እና የርሚ ፒኖ ላይ ትኩረት ማድረግ የሚችሉበትን እድል በደንብ አርሰናሎች መፍጠር ይኖርባቸዋል ኢዲን ክታና ያውቁታል ባርሰናል ያውቁታል እሱ ላይ ያ ብዙም ጥያቄ ልታነሳችልን ቋሚ 11ም ላይ ገባ የሚችልበት እድል አለ ማቴታን ስለሚመርጡ እስማኤል ያሳርና እንደዚህ የርሚ ፒኖ ግራና ቀኝ ያደርጓቸዋል ከማቴታ ጀርባ ሆነው እንዲጫወቱ ከዛ አዳም ማርተንና ካይቺ ካማዳሉ ዳይቺ ካማዳሉ አማካኙ ላይ እንደሱ ያረጉት ነው የሚሄዱት በግራና በቀኝ ደግሞ ያው የሮበን አሞሪም አይነት አጫዋት ነው የሚጫወቱት ኦሊቨር ግራስነር አተገባበሩ በተወሰነ መንገድና የተጫዋች ምርጫቸው ይለያይ እንጂ ተመሳሳይ ነው ታሪክ ሚሼል አለ በግራ በኩል ሙኞዣ አለ በቀኝ በኩል ከዛ 3 ተከላካዮች አሉ 3-4-3 ነው የሚጫወቱት ሞር ተመሳሳይ ነው የተጫዋቾቻቸው ባህሪ ነው ሊለያዩ የሚችሉት እንጂ ተመሳሳይ አይነት ያጫወት መንገድ ነው ሮበን አሞሪምና ኦሊቨር ግራስነር የሚጠቀሙት ኦስትሪያ አሰልጣኝ ብዙ ክለቦች አይናቸውን ስላሳረፉባቸው አዲስ ኮንትራት ለመስጠትም በሰዓት ዝግጁ እንደሆኑ እየተነገረ ነው የሚገኘው
ኦሊቨር ግላስነር ማለት ነው በጣም ስኬታማ ከመሆናቸው የተነሳ ስለዚህ የእሁዱ ጨዋታ በእነዚህ መንገዶች በጣም በብዙ ይጠበቃል የሊጉ ቁጥር 1 ምርጥ ተከላካይ ቡድን ከሊጉ ቁጥር 1 ምርጥ ሞካሪ ቡድን ጋር የሚደረግ ጨዋታ ነው አርሰናል ከክሪስታል ፓላስ ኤምሬትስ ላይ ጨዋታው ላይ ብዙ ነገር ሊፈጠር ይችላል ያልተጠበቁ ነገሮች ሊሆኑ ይችላሉ ስለዚህ ከጨዋታው በኋላ ዘፈኑ ለመክፈት መሞከር የለባቸው ቅድሚያ ጨዋታው ሳይካሄድ ሁለታሽ አለብኝ የሚለው ዘፈን ኤምሬትስ ላይ ከፍ ብሎ መደመጥ አለበት አይታወቅም የሚፈጠረው ከጨዋታው ብዙ ነገር ሊፈጠርበት የሚችልና ፕሪዲክት ለማድረግ በጣም አስቸጋሪ ነው ለዛ ነው ሁለቱም ጨዋታዎች የመረጥናቸው ማንቸስተር ዩናይትድ ከብራይተን አርሰናል ከክሪስታል ፓላስ ለፕሪዲክሽን ያው የምትሰጠው በተወሰነ መንገድ ለአንዱ ልታረላ ወይም ይሄ ሊያሸንፍ ይችላል ብለህ ታስቀምጠው ትችላለህ ግን አስቸጋሪ ነው ለግምት አስቸጋሪ የሆኑ ጨዋታዎች ናቸው ቡድኖቹ ካላቸው ተቀያሪ ባህሪ አንፃር ብራይተንም ክሪስታል ፓላስ ስለዚህ ቆንጆ ጨዋታዎችን እንመለከታለን ቅዳሜና እሁድ ለማለት ነው አሉት ዩራንተ አርሰናልን ጉዳይ የተወሰነ ሀሳቦችን ለመጨመር ያክል አርሰናል ጎል ማስቆጠር ያምራል ጎል ማስቆጠር ትመኛለህ አታስቆጥርበትም እንዴ ይሄ ግልጽ ነው እውነታ ነው ማይካድ ነገር ፋክት ስለሆነ ማለት ምናነሳው በነገራችን ላይ ማስታወቂያ እንዳይሆን ስሙን አልጠራም እንጂ የአንድ ቡክ ሜከር ወይም የውርድ ተቋም ብዙ ገንዘብ የተበላ ነው አለ አርሰናል ጎል አይቆጠርበትም ተብለው ከፍተኛ ገንዘብ የሚመድቡ የሚያስይዙ የቁማር የውርድ ተቋም ተጫዋቾች አርሰናል አይቆጠረበትም በሚል ብዙ ገንዘብ አተናል የሚል ማስረጃ ልኮልኛል እና ይሄ አስገራሚ ነው ከዚህ ጋርም ስትመለከተው እና ያስበላ ነው አርሰናል እንዴ ያጎረሰ ነው አታስቆጥርበትም አርሰናል ላይ እኔ የማንቸስተር ዩናይትድ ደጋፊ ቢሆንም እውነታውን ደግሞ አልክድም ይሄ ጥያቄ የለው ስራ ነው ልክ ነው እዚህ ጨዋታ ላይ አርሰናል አሁንም ተቸግሮም ቢሆን ሊያሸንፍ ይችላል ብዬ አስባለሁ ኮርና የማዕዘን ምት የቆመ ኳስ እንደ ፔናልቲ የሚታይበት እንደ ንጹህ የጎል ፈጠራ የሚታይበት ክለብ ሆኖ አርሰናል ቢቸገርም በአንድ በኩል ዲፔንድ መሆኑ ጥያቄ ያስነሳል ከኦፕን ፕሌይ ጎል አያስቆጥርም ዋይ ክሬቲቪቲው ለምንድነው ዴሊቨሪዎቹ ለምንድነው ለየኮሬሽ የማይደርሱ ተደራሽ የማይሆኑት ብለም ልታረግ ትችላል ግን ደግሞ የትም ፍጩ ድገተን አምጪ ያስቆጥርላል ማጋሌጅ አለ ትሮሳርድ አለ በቃ የቆመ ኳስ አርሰናል አሁንም አስደናቂ ጉዞ ናቸው እዚህ ጨዋታ ላይ በክሪስታል ፓላስ በኩል ማቴታ ምናልባት ከተሳሳትኩኝ ይታረማለሁ ግን የዘንድሮ ዓመት የፕሪሚየር ሊጉ የመጀመሪያ ሃትሪክ ሰሪ ተጫዋች ይመስለኛል ሃትሪክ የሰራ ተጫዋች ያለ አይመስለኝ ያው ቼክ ማድረግ አለብን ግን ስለመጣልኝ ነው ያወራሁት ሃትሪክ የሰራ ተጫዋች ያለ አይመስለኝ እና እሱ ነው የሰራው የበርንማውዝ ጨዋታ ላይ ካምባኩ በተለይ ባለቀ ሰዓት ያመከነው ኳስ ራሱ 4-3 ክሪስታል ፓላስ የሚያሸንፍበት እድል ተፈጥሮ ነበር ያንን አልተጠቀመበትም ቀደም ሶፊ ገልጾታል በደንብ ብዙ ይሞክራል ግን አያስቆጥር ብዙ ቻንስ ክሬት ይደረጋል ግን ደግሞ በተፈለገው መልኩ ጎል የሚያስቆጥር ቲም አይደለም ውራ ነው ዶሮስት ነው ኮንቨርዥን ሬት እና ክሪስታል ፓላስ የግብ ዕድልና ክሪስታል ፓላስ የተፈጠሩ የግብ ዕድሎችን ወደ ግብነት የመቀየር አቢሊቲ በክሪስታል ፓላስ በኩል ሬቱ ዘካማ ነው ማቴታ ነው ተጠያቂው ግን አስቆጣሪው ነው ማቴታ እና እዚህ ጨዋታ ላይ አዳም ዋርተንና ማቴታ በክሪስታል ፓላስ በኩል ጥሩ ተጫዋቾች ይሆናሉ የአርሰናልን ተጫዋቾች ሊፈትኑ ይችላሉ የሚል ሐሳብ አለ ግን አርሰናል ተቸግሮም ቢሆን እዚህ ጨዋታ ላይ ነጥብ ሊወስድ የሚችልበት እድል አለ ብዬ አስባለሁ ሊቨርፑልን አሸንፏል ፓላስ በኤፍኤ ካፕ ይገናኛሉ መሰለኝ አይደል አሁን ግን ከዛ አላቸው አይደል ግን ከዛ በፊት በተደረጉ ሁለት ጨዋታዎች አሸንፉታል ፕሪሚየር ሊግ ላይ አሸንፏል ኮሚሽን ላይ አሸንፏል ጥያቄ የለውም ጥሩ ቲም እንደሆነ እና አሰልጣኙ ግላስነር እኔ ይመቹኛል በፕሪሚየር ሊግ ውስጥ ልክ ነው ያን ፊሊፔ ማቴታ ብቻ ነው አትሪክ የሰራው ዘንድሮ አይደል ልክ አንድ እንደዚህ ጎል ያዘነበ እስካሁን አትሪክ አልሰራም በፕሪሚየር ሊግ አይገርም ያ ልክ ነው ያ እና ለማረጋገጥ ነው ያ እና ለአርሰናል ተከላካዮች ምናልባት ትንሽ ፈተና ሊሆንባቸው ይችላል እንጂ አርሰናል ተከላካዩ የተደራጀ ነው በሚገባ ፕላስ ግብ ጠባቂው እና አሁን ስለ ኦዲጋርድ የሚያነሱ አርሰናል ደጋፊዎች አሉ የሉ
ማንም ያነሳ አይደል ጉዳት ላይ ሆኖ ሳይጫወት ግን የፈጠራው ቲሙ ቀዝቀዝ ብሏል ግን ያሸንፋል ዋናው 3 ፖይንት ነው አይደል 3 ፖይንት ነው ማሸነፍ ነው ዋናው ኤም ኦዲጋርድ ኖረም አልኖረ ፉልሃምን አሸንፈዋል ኦዲጋርድ ኖረ አልኖረም አትሌቲኮ ማድሪድን አሸንፈዋል አሁንም የኦዲጋርድ ሚና ብዙም ይታያል ብያላስም ግን ባለፈውም ገልጫዋለው ጁሊያን ቲምበር ዴቪድ ራያ እና ቡካዮ ሳካ አርሰናል እስትንፋስ ናቸው አይተኩም በዚህ ሰዓት ያላቸው ሚና እና ሞሮፍ እኔ የኮረሽ ግና ከነዚህ ውስጥ አይካተት አይና ያካተው የኮረሽ በዚህ በሰሞነኛ በቃቱ ባየሁት በ7 ሳምንታት በ8 ሳምንት አላካተው አው በተለይ ከኳስ ውጪ የሚሰጠው ግልጋሎት ግን እሱ ጥሩ ነው እሱ ጥሩ ነው ግን የኮረሽ ለኔ እስካሁን ባየኋቸው ጨዋታዎች ላይ ጥሩ ነገር አሳይቷል ግን እኔ ምረጥ ብትለኝ ሃቨርትስን ምረጥ ብትለኝ ያው ጥሩ ጎኖች አሉት ግን በደንብ ይዋሃዳል ብያምናለሁ ግን በዚህኛው አቋሙ ሶስቱ ናቸው እኔ ለአርሰናል ምርጥ ኮከቦች እስትንፋስ ምሰሶች ራይስ ቲምበርም ራያም ራያ ነው ሳካም ሳካ ነው አራቱ ናቸው ለኔ ሶስት አልኩ አራቱ ናቸው እና ጥሩ ጨዋታ ምን መለከተበት መርሃ ግብር ይሆናል ብዬ አስባለሁ ማይክል አርቴታ ጥሩ አሰልጣኝ የሆነ ነው ሽንፈቶቹን ግትርነቱን አሁን እኔ ማለት በኋላ ላይ እንመጣበታለን የአርኔ ስሎት እና የአርቴታን ባህሪ ስትመለከተው ግትርና ፍሌክሲብል ሆነ አሰልጣኝ ናቸው አሁን ሳላን ቤንች አደረገው እኮ አርኔ ስሎት ይሰማል ጥፋቱን ያያል እነ ካራገር የሚሰጡትን አስተያየት ይቀበላል ሳላ ቤንች መሆን አለበት አለ አደረገው ተቀበላለ አቋሙን አይት አርቴታም ወደዛ ሙቭ ማድረግ አለበት አሁን ሙቭ ያደረገ ቅያሬዎቹ ስታርቲንግ ላይናፖቹ እየተሻሻሉ ኢምፕሩቭመንት ላይ ናቸው ጥያቄ የለው ይሄ ምንም ግልጽ ነገር ነው ብያስባለሁ ቆንጆ ጨዋታ እንመለከታለን የሚል እምነት አለኝ ግን አሁንም የኦፕታን ፕሬዲክሽን አላየሁትም ግን እኔ አሁን 60% አርሰናል ይሄንን ጨዋታ የማሸነፍ 70% ነው 70% የማሸነፍ እድል አለው አንደኛ ኤምሬትስ ላይ ሁለተኛ ሳይን ጨዋታ ነው ተከላካዮቹ ራሱ አረ ጥጥር ያሉ ናቸው ይሰለቻል አርሰናል ላይ ማግባት በጣም አሪፍ ክቡራትና ክቡራን አድማጮቻችን